እንድታደስ በቃል እንድጸና ነፍሴ የምትፈልገው ሁልጊዜ ልለምነው መገኘትስ መኖር ክብርን ማየት ነው። ይሄ የሮሜ መልእክት ስናጠና ጳውሎስ ሜንሽን የሚያደርጋቸው 9 ወይም ከ9 ያላነሱ ህጎች አሉ። አንደኛው ህግ ምንድነው? ዘ ሎው ኦፍ ሲን የኃጢአት ህግ የሚባለው ነው። ሮሜ 7:23 እንዲህ ይላል፣ በብልቶቼ ባለ በኃጢአት ህግ የሚማርከኝ ሌላ ህግ ያለው በኃጢአት ህግ ይላል። በኃጢአት ህግ የኃጢአት ህግ አለ ማለት ነው። ሮሜ 8:2 ላይ ከኃጢአትና ከሞት ህግ አርነት አውጥቶኛል። የኃጢአት ህግ አለ። ሌላው ሁለተኛው ፖይንት ዘ ሎው ኦፍ ዴዝ የሞት ህግ የሚባለው ነው። ሮሜ 8:2 ላይ ከሞት ህግ አርነት አውጥቶኛል። አዳም ከወደቀ በኋላ ወዲያው የገባው የሞት ህግ ነው። የሞት ህግ ነው። በአንዱ አዳም ሞት እንዴት ወደ ሰው ልጆች ሁሉ እንደገባ ነው። የኃጢአት ህግና የሞት ህግ የተያዘ ስራ ነው ያላቸው። ሌላው ሶስተኛው ዘ ሎው ኦፍ ኮንሺየንስ የህሊና ህግ ወይም ደግሞ ዘ ሎው ኦፍ አወር ማይንድ የአእምሮ ህግ የተባለውን እናያለን። ዘ ሎው ኦፍ ኮንሺየንስ ሮሜ 2:14 እስከ 15 እንዲህ ይላል፣ ህግ ያላቸው አሕዛብ ከባህሪያቸው የህግ ትእዛዛትን ሲያደርጉ እነዚያ ደግሞ ህግ ባይኖራቸውም እንኳን ለራሳቸው ህግ ናቸውና እነርሱም ህሊናቸው ሲመሰክርላቸው ሐሳባቸው እርስ በርሳቸው ሲካሰስ ወይም ሲያመካኝ ይላል። ሲካሰስ የሚለውን አኪዩዜሽኑን ነው የሚያሳየው። ሲያመካኝ የሚለውን ኤክስኪዩዝ እንደሆነ ያሳየናል። በልባቸው የተጻፈ ህግ የህግ ስራን ያሳያሉ ይላል። አያችሁ፣ ዘ ሎው ኦፍ ኮንሺየንስ ስላለ ነው የሰው ህሊና እርስ በርሱ ይካሰሳል፣ እንደገናም ደግሞ ያመካኛል። ምክንያት የምናበዛው ዘ ሎው ኦፍ ኮንሺየንስ በእኛ ህይወት ውስጥ ስላለ ነው። ይሄ ዘ ሎው ኦፍ ኮንሺየንስ የገባው ያው አዳምና ሔዋን ያን ፍሬ ከበሉ ወዲያ ልክ አይናቸው ሲከፈት ራቁታቸው መሆናቸውን ሲያውቁ ወዲያውኑ ዘ ሎው ኦፍ ኮንሺየንስ ኤግዚስት ማድረግ ጀመረ፣ በህይወታቸው መስራት ጀመረ። ለዚህ ነው ማመካኘትም መካሰስም የጀመረው። አራተኛው ህግ ዘ ሎው ኦፍ ወርክ የስራ ህግ የሚባለው ነው። ይሄ ደግሞ የሚገኘው ሮሜ 3:27 ላይ ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ህግ ነው ይላል ጳውሎስ? በስራ ህግ ነውን? ይሄ የስራ ህግ እንዴት ነው የገባው? ይሄ የስራ ህግ የገባው ህሊናው ሲካሰስ አዳም ህሊናው ሲወቅሰው ወዲያውኑ ቅጠል ራቁቱ መሆኑን ሲያውቅ ቶሎ ብሎ ቅጠል አገለደመ። ዛቲ ሰልፍ ኤፈርት በራሱ ጥረት በራሱ ግረት ያገኘው ነው። ራሱ ነውሩን ለመሸፈን ያን ገበናውን ለመሸፈን የሞከረው ሙከራ ቅጠል ሰፍቶ ለበሰ አዳምና ሔዋን። ያ ማለት ዘ ሎው ኦፍ ወርክ ነው። የእግዚአብሔር እጅ የለበትም። ሰው በራሱ ነውሩን ለመሸፈን የሚያደርግ ዛሬ ብዙ ሃይማኖቶች እንደሚያደርጉት ብዙዎቹ ሰልፍ ራይቸስነስ ነውራቸውን ያንን የሚካሰሰውን አእምሮአቸውንና የሚወቅሳቸውን ጸጥ ለማድረግ የማይሞክሩት ውጣውረድ የለም። ዛት ዘ ሎው ኦፍ ወርክ ሰዎች በስራቸው ለመጽደቅ የሚታገሉት ትግል ነው። ሌላው ዘ ሎው ኦፍ ፌዝ ነው። አምስተኛው ፖይንት ደግሞ ይሄ ደግሞ ሮሜ 3:27 ላይ ነው። ዘሴም ቁጥር ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ህግ ነው? በስራ ህግ ነው አይደለም፣ በእምነት ህግ ነው እንጂ ይላል። ይሄ የእምነት ህግ ደግሞ የገባው መቼ ነው? አዳም በኃጢአት ከወደቀ በኋላ ቅጠል ሲያገለድም እግዚአብሔር ይሄ ፀሐይ ሲወጣ ለሚጠወልግ ቅጠል ገበናውን እንደማይሸፍን አይቶ ቁርበት አለበሰው። ያን ቁርበት እግዚአብሔር አለበሰው ነው የሚለው። ቁርበቱን ግን ባይፌዝ ነው የተቀበለው ከእግዚአብሔር። ምክንያቱም ከእግዚአብሔር ማንም ሰው አንድ ነገር የሚቀበለው በእምነት ነውና፣ ያ ቁርበት ግን ዝም ብሎ የመጣ አይደለም፣ ደም ፈሷል። መቼ እንደታረደ እንዴት እንደሆነ ባይብል ምንም የሚለን የለም። ሳይለንት በሆነበት እኛም ሳይለንት ነን። ለምን? ከተጻፈው አትለፍ ስለሚል። ነገር ግን አንድ ነገር ግን እናውቃለን። ምክንያቱም
ቁርበት ዝም ብሎ አልመጣም። ወይ አውሬ ወይም ዶሜስቲክ አኒማሎች ታርደው ወይም አንድ ነገር ሆኖ ነው አዳም የለበሰው። ምክንያቱም ደም ሳይፈስ ስርየት የለምና የሱን ነውር የሸፈነለት እግዚአብሔር። ያንን ግን ቁርበት የተቀበለው ባይ ፌዝ ነው፣ በእምነት ነው። ዘ ሎ ኦፍ ፌዝ መስራት የጀመረው። ዛሬም እያንዳንዳችን የራሳችንን ቅጠል ያገለደምነውን እግዚአብሔር አስጥሎን የራሳችንን ሃይማኖት አስጥሎን ነው ክርስቶስ ኢየሱስ በመስቀል ላይ ሞቶልን እሱን አዲሱን ሰው ክርስቶስን ልበሱት የተባለውን የለበስ ነው። ለብሳችሁታል ይላል። ክርስቶስን የለበስ ነው። እሱ ጽድቃችን ሆኖ ነው ወገኖቼ። ዝም ብሎ አይደለም ግን ኢየሱስ የተለበሰው። ኢየሱስ ለኛ ጽድቅ ሆኖ የተለበሰ የጽድቅ ሸማ የሆነልን ዝም ብሎ አይደለም፣ ታርዶ ነው። የታረደው በግ በመስቀል ላይ ታርዶ ነው፣ ደም ፈሶ ነው ኢየሱስን ያለበሰን። እኛም ደግሞ በእምነት ነው የተቀበልነው። ዛት ኢዝ ዘ ሎ ኦፍ ፌዝ ይባላል። ሌላው ስድስተኛው ዘ ሎ ኦፍ 10 ኮማንድመንት። ይሄ 10ቱ ትእዛዛት። ብዙ ጊዜ እኛ እዚህ ላይ ነው ፎከስ የምናደርገው፣ ነገር ግን ህግ ብዙ ናቸው። ሮሜ 7:7 ላይ እንዲህ ይላል፣ እንግዲህ ምን እንላለን? ህግ ኃጢአት ነውን? አይደለም። ነገር ግን በህግ ባይሆን ኃጢአትን ባላወቅኩ ነበረ። ህጉ አትመኝ ባላለም ምኞትን ባላወቅኩ ነበረ ይላል። ህግ ምን ይለናል? አትመኝ፣ አትስረቅ፣ አትግደል ይላል። ለምን? 10ቱ ትእዛዛት እንደዛ ነው የሚለው። ጳውሎስ በሮሜ 7:7 ላይ ሜንሽን ያደረገው ዘ ሎ ኦፍ 10 ኮማንድመንት። በ10 ኮማንድመንት ውስጥ ግን አብረው የሚሄዱ የማይነጣጠሉ ሲቪል ሎና ሌላው ደግሞ ሴሬሞኒያል ሎ የተባሉ አሉ። ሲቪል ሎ የተባለው 10ቱን ትእዛዛት በደንብ አድርጎ ኤክስፖዝ የሚያደርግ ነው። ለምሳሌ አትስረቅ ይላል። 10ቱ ትእዛዛት ባጭሩ ነው ያስቀመጠው። ሲቪል ሎ ግን ከምን መስረቅ እንደሌለብን፣ ምን መንካት እንደሌለብን፣ የማንን ንብረት መንካት እንደሌለብን በደንብ አድርጎ ዲቴል የሚያብራራልን ሲቪል ሎ ነው። ሴሬሞኒያል ሎ ደግሞ የሚባል አለ። እሱ ደግሞ የመገናኛውን ድንኳን ስርዓት፣ ካህኑ እንዴት እንደሚለብስ፣ መስዋዕት እንዴት እንደሚቀርብ፣ እንደዚሁም ታቦቱን፣ ሌሎችንም ስርዓቶች ሁሉ የመቅደሱን ስራ ሴሬሞኒያል ሎ። እነዚህ ሶስቱ አብረው ነው የሚሄዱት። ይሄንን ነው እንግዲህ ሞሳይክ ሎ በመባል የሚታወቀው አንዱ የሙሴ ህግ። ስለዚህ 10 ኮማንድመንትን ሮሜ ላይ ህግ ባይኖር ኃጢአትን ባላወቅኩ ነበር ይላል ጳውሎስ። ባይዘዌ ህግ ሞግዚት ነው፣ ወደ ክርስቶስ ያቀርባል። ሌላው 7ኛው ሎ ዘ ሎ ኦፍ ራይቸስነስ። ይሄ ደግሞ የጽድቅ ህግ ይባላል። እስራኤል ግን ይላል፣ ይሄ ደግሞ በሮሜ 9:31 ላይ እንዲህ ይላል፣ እስራኤል ግን የጽድቅ ህግን እየተከተሉ ወደ ህግ አልደረሱም ይላል። ምን ማለት ነው? የጽድቅን ህግ እየተከተሉ ወደ ጽድቅ አልደረሱም። እስቲ አዲሱን ትርጉም እንመልከተው። እንግዲህ ምን እንበል ይላል ጳውሎስ፣ በእምነት የሆነውን ጽድቅ ለጽድቅ ያልደከሙ አሕዛብ አገኙት ይላል። እንዴት አገኙት? እነዚህ በማመን ነው ያገኙት ይላል አሕዛብ። ነገር ግን የጽድቅን ህግ እየተከታተሉ እስራኤል አላገኙትም። ይሄ የጽድቅ ህግ ማለት ሰው ኢየሱስ ክርስቶስን በማመን በሞትና በኃጢአት ህግ ላይ ኦቨርካም አድርጎ መኖር ማለት ነው። የጽድቅ ህግ ማለት ባይዘዌ እስራኤላውያኖች ጌታ ኢየሱስ ከመምጣቱ በፊት 39 መጽሐፍ ነበራቸው። ኦልድ ቴስተመንት የተባለውን የአፖክራፊ የተባለውን አዋልድ መጽሐፍ አይቀበሉም። ለምን? እነሱ ኦሪጂናል 39 መጽሐፍ እንዲህ እንደ ባይብል ተጠርዞ ባይሆንም በብራና ተጠርዞ ተቀምጦላቸው ነበር። በብራና ተሰርቶ አልቆ ነበር። ኢየሱስም ሆነ ሐዋርያቶች እየመጡ እየጠቀሱ የዳዊትን፣ የነቢያትን፣ የመዝሙራትን፣ የነ ሰለሞንን ታሪክ ሁሉ እየጠቀሱ የሚያስተምሩት የብሉይ ኪዳን 39 መጽሐፍ እነዚህ የአይሁድ ሊቆች ኦልሬዲ ጸሐፍት የተባሉት ሰርተውታል። እንደ እዝራ አይነቶቹ። የጽድቅ ህግ ማለት የሙሴ ህግ አይደለም። የጽድቅ ህግ ማለት ከዘፍጥረት እስከ ሚልኪያስ ያለው መጽሐፍ በእጃቸው ነበር። እሱ ሁሉ ጥላ ነው። መጽሐፍት ሁሉ ስለኔ ይናገራል አለ ጌታ ኢየሱስ። እሱን እየተከተሉ ይላል ወደ ህግ አልደረሱም። አሕዛብ ግን ይላል፣ አሕዛብ ግን ምን እንላለን ይልና በእምነት የሆነውን ጽድቅ ለጽድቅ ያልደከሙ አሕዛብ አገኙት። ለምን? በእምነት ነው የተቀበሉት። አይሁዶች ግን በእምነት ኢየሱስን ባለመቀበላቸው እዚህ ጋር አልደረሱም ነው የሚለው።
ስለዚህ የጽድቅ ህግ አለ። ይሄ የጽድቅ ህግ ምንድነው? መጽሐፍት ሁሉ ስለ ክርስቶስ ነው የሚናገረው። ስለዚህ መጽሐፍትን ሁሉ ብንመረምር ክርስቶስ ጋር ነው የሚያደርሰን። ስለዚህ ይሄ መጽሐፍትን እየመረመሩ እየጠበቁ እየተከተሉ ግን አልደረሱም ይላል። ሌላው the royal of love የንጉስ ህግ የሚባለው ነው። ስምንተኛው የንጉስ ህግ የሚባለው ያዕቆብ ጥሩ አድርጎ ያስቀምጥልናል። ግን ሮሜ ላይ ምን ይላል? ሮሜ 13 ከ8 እስከ 10 እንዲላል እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ፣ ሌላውን የሚወድ ህግን ፈጽሟልና ይላል። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለውን ከሌላቱ ትእዛዝ ሁሉ ጋራ በዚህ ባልንጀራን እንደ ነፍስ ውደድ የሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግምና ስለዚህ ፍቅር የህግ ፍጻሜ ነው ይላል። ይሄ ማለት the highest law የተባለው ነው። the royal law የተባለው ነው። የንጉስ ህግ ነው። ያዕቆብ ይሄንን በምዕራፍ 2 ቁጥር 8 እንዲላል ምዕራፍ 2 ቁጥር 8 ላይ ነገር ግን መጽሐፍ ባልንጀራህን እንደራስህ ውደድ እንደሚል የንጉስን ህግ ብትፈጽሙ መልካም ታደርጋላችሁ። this is the royal law የንጉስን ህግ ብትፈጽሙ። የንጉስ ህግ የተባለው ይሄ royal law ነው። በሌላ ቋንቋ ማቴዎስ 5 ከ21 እስከ 45 ሄዳችሁ አንብቡት። ዛቲ the royal law ነው። the royal law ማለት ምንድነው? 10ቱን ትእዛዛት ለሁለት ክፈሉት። ከ1 እስከ 4 ያለው እግዚአብሔርን በፍጹም ነፍስ፣ በፍጹም ልብ፣ በፍጹም ሐሳብ መውደድ ሲሆን ስድስቱ ግን ቅድም ሮሜ ላይ እንዳነበብኩት አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለውን ከሌላይቱ ትእዛዛት ሁሉ ጋራ በእነዚህ ባልንጀራ እንደራስ ነፍስ ውደድ የሚለው ቃል ተጠቅልሏል ይላል። ይሄ ማለት ምንድነው? 6ቱ ትእዛዛት ባልንጀራን እንደራስ በመውደድ ያለ ነው። ዘሮ ያለው ማለት 10ቱን ትእዛዛት በሁለት ከፍሎ አንዱ እግዚአብሔርን በፍጹም ልብ መውደድ፣ ሌላው ባልንጀራን እንደራስ መውደድ ነው። ዛቲ ዘሮ ያለው የመጨረሻው ህግ ጳውሎስ የሚነግረን በሮሜ 8:2 ላይ በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛል ይላል። ይሄ የመንፈስ ህይወት ህግን ሰዎች በክርስቶስ ኢየሱስ ከዳኑ በኋላ የሚያገኙት ነው። ቃሉን ብትመረምሩ እኔ የነገርኳችሁ ቃል መንፈስም ህይወትም ነው ብሏል ጌታ ኢየሱስ። ስለዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ ቃል ውስጥ ወንጌል ውስጥ መንፈስ አለበት፣ ህይወት አለበት። ፊደል አይደለም። ፊደል ይገላል ነው የሚለው። ፊደል ከሆነ ገና መጋረጃው ጋር ነው ያለነው። እስራኤሎች ፊደል እያነበቡ ነው። ገና መጋረጃው ቤተ መቅደሱ በመስቀል ላይ ኢየሱስ ሲሞት ተቀዷል። እነሱ ገና ሙሴ ጋር ናቸው። ገና ጋርዷቸዋል። እኛ ግን መጋረጃው ተቀዶ ወደ ውስጠኛው ወደ ቅዱሰ ቅዱሳን ገብተናል። ስለዚህ ኢየሱስ የነገረን ቃል ሁሉ ፊደል ሆኖ አይገለንም፣ አያቆመንም። አልፎ የሚሄድ ነው። የጸጋ ቃል ነው። መንፈስና ህይወት አለበት። ስለዚህ ቃሉንም ብንመራ በመንፈስ ህግ ነው የምንመራው። ሌላው የእግዚአብሔር ልጆች የሆኑ እነዚህ በመንፈስ ይመራሉ የተባለው እኛ መንፈስ ቅዱስ ይመራናል። ስለዚህ የመንፈስ ህግ የሚባለው ከዳንን በኋላ አትግደል፣ አትስረቅ፣ አታመንዝር በሚለው ህግ ሳይሆን እኛ ግን እነዚህን ሁሉ በፈጸመልን በክርስቶስ ኢየሱስ ባለ እምነት አሁን ለዓለም ለኃጢአት ሞቻለሁ፣ አሁን የምኖረው በክርስቶስ ኢየሱስ ባለ እምነት ነው ብለን ይሄን ቆጥረን የምንመላለስበት የህይወት ምልልስ ነው። ስለዚህ ነው ጳውሎስ በዛ ህግ ውስጥ ሆኖ ከዚህ ሟይ ስጋ ማን ይለየኛል ይል ነበር። ነገር ግን አንድ ምስጢር ሲገባው ምዕራፍ 8 ቁጥር 1 ላይ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ካለ በኋላ ነው ወደዚህ የመንፈስ ህይወት ህግ የመጣው። ምን ልላችሁ ነው? ጌታ ኢየሱስ ክርስቶስ እኛን ከጸጋ በታች አድርጎ እሱ ከህግ በታች ሆኖልናልና እኛ አሁን የዳነው በእግዚአብሔር ላይ በክርስቶስ ኢየሱስ ባለን እምነት ነውና እኛ ግን ለኃጢአት እንደሞትን ለዓለም እንደሞትን በክርስቶስ ኢየሱስ አሁን የምንኖረው በሱ ባለ እምነት እንደሆነ አምነን የምንመላለስ ከሆነ በመንፈስ ህግ እየተመራን ነው። እንዲሁም ደግሞ የእግዚአብሔርን ቃል ስናነብ ቃሉ ወደ ክርስቶስ ሊያደርሰን ይገባል። መንፈስ ቅዱስ ወደ እውነት ሁሉ ይመራናል። በመንፈስ ከተመራን በዚህ የመንፈስ ህይወት ህግ ነው የምንመራው ማለት ነው። ሰው ኢየሱስ ክርስቶስን በማመን
በሞትና በኃጢአት ሕግ ላይ ኦቨርካም አድርጎ መኖር ማለት ነው የጽድቅ ሕግ ማለት። ይሄን የጽድቅ ሕግ ለመኖር ደግሞ ይሄ የመንፈስ ሕይወት ሕግ ያስፈልገናል ማለት ነው። እንግዲህ እነዚህን የሚያክሉ 9 ሕጎች አሉ። መንገድህን አስተምረኝ የቀናውን ጎዳና ሕይወቴም እንዲታደስ በቃልህ እንድጸና ነፍሴ የምትፈልገው ሁልጊዜ ልለምነው መገኘቱስ